ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በሺ የሚቆጠሩ ገጾችን ለሳምንታት ማንበብ ይሻላል ወይስ የሁሉንም መጽሐፍ ጭብጥ በ30 ሰከንድ ውስጥ ከኤአይ ማግኘት? የትኛው ነው እውነተኛ ባለሙያ የሚያደርገን? ኤአይ መረጃን እያቀለለልን ነው ወይስ የማሰብ ብቃታችንን እያጠፋው? መጽሐፍ ማንበብ ያቆመ ትውልድ መጨረሻው ምን ሊሆን ይችላል? በኤአይ መረጃ ብቻ ተመርኩዘን የምንሰራቸው ስራዎች ነገ ዋጋ እንዳያስከፍሉ ምን ማድረግ አለብን? በተሰማራንበት ሙያ ፈጣን መረጃ ነው ወይስ ጥልቅ እውቀት? ሁለቱንም ተጠቅመን የላቀ ውጤት የምናመጣበት ያ ሚስጥራዊ ዘዴ ምንድነው ብለው ያስባሉ? መጽሐፍት ለዘመናት የቆዩ የጥበብ ማከማቻዎች ናቸው። ኤአይ ደግሞ የዛሬው ዘመን ድንቅ ፈጠራ ነው። ለመሆኑ የሰው ልጅ ጥበብ በሶፍትዌር ሊተካ ይችላል? በአነስተኛ ጊዜ ውስጥ ብዙ እውቀት ሰብስቦ ስኬታማ ለመሆን የትኛው መንገድ ያዋጣል? ዛሬ ዓለምን እያወዛገቡና በጎራ ከፍለው እያከራከሩ የሚገኙትን የሁለቱም ፍልሚያ በዝርዝር እናያለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ኤአይን መጠየቅና መጽሐፍትን ማንበብ በሁለት የተለያዩ የእውቀት ጎዳናዎች ላይ መጓዝ ማለት ነው። አንዱ የፍጥነትና የቴክኖሎጂ ውጤት ሲሆን ሌላኛው ደግሞ የትዕግስትና የጥልቅ ምርምር ውጤት ነው። በመካከላቸው ያሉትን መሰረታዊ ልዩነቶች በዝርዝር እንደሚከተለው እንመልከታቸው። አንደኛ፣ የፍጥነትና የጊዜ አጠቃቀም ልዩነት። ኤአይን መጠየቅ። በአሁኑ ዘመን ኤአይ ትልቁ ስኬታቸው ፍጥነት ነው። በሺ የሚቆጠሩ መረጃዎችን አገላብጦ በሰከንዶች ውስጥ ማጠቃለያ ይሰጥዎታል። ለስራ የሚቸኩል ወይም ለተወሰነ ጥያቄ አጭር መልስ የሚፈልግ ሰው ኤአይን መጠቀም ጊዜን ይቆጥብለታል ማለት ነው። መጽሐፍትን ማንበብ። መጽሐፍ ማንበብ ጊዜ የሚጠይቅ ሂደት ነው። አንድም መጽሐፍ አንብቦ ለመጨረስ ቀናት ወይም ሳምንት ሊፈጅ ይችላል። ይህ ሂደት ዝግ ያለ ትምህርት ኦር ስሎው ለርኒንግ ይባላል። ይህ መረጃው አእምሮ ውስጥ እንዲሰርጽና ለረጅም ጊዜ እንዲቆይ ይረዳል ማለት ነው። ሁለተኛ፣ የእውቀት ጥልቀትና ትንተና። ኤአይን መጠየቅ። ኤአይ የሚሰጥዎት መረጃ በአብዛኛው ማጠቃለያ ነው። ብዙ መረጃዎችን አቀናጅቶ ስለሚሰጥዎት የነገሮች ዋና ነጥብ ዘ ዋት እንጂ ጥልቅ የሆነውን ለምንና እንዴት ዘ ዋይ ኤንድ ሃው እንደ መጽሐፍ ሊያብራራ አይችልም። መጽሐፍት የአንድን ርዕሰ ጉዳይ መሰረት ይዘው እስከ ጫፍ ድረስ በዝርዝር ይተነትናሉ። የጸሐፊውን የዓመታት ምርምር ስህተትና ስኬት ስለሚይዙ ነገሮችን ከስረ መሰረታቸው ለመረዳት መጽሐፍን የሚተካ የለም ማለት ነው። ሶስተኛ፣ የአስተማማኝነትና የእውነታ ደረጃ። ኤአይ መጠየቅ። ትልቁ የኤአይ ድክመት የሌለ መረጃን እንደ እውነት አድርጎ የማቅረብ ባህሪ አለው። መረጃውን ከየት እንዳመጣው ሁልጊዜ ማረጋገጥ ስለማይቻል ጥንቃቄ ይፈልጋል ማለት ነው። መጽሐፍትን ማንበብ። መጽሐፍት ከመታተማቸው በፊት በብዙ ባለሙያዎች ይታያሉ፣ ይታረማሉ። ዋቢ መጽሐፍት ኦር ሪፈረንስ ስላሏቸው መረጃውን ለማረጋገጥ በጣም ቀላልና አስተማማኝ ናቸው። አራተኛ፣ ሂሳዊ አመለካከት ኦር ክሪቲካል ቲንኪንግ። ኤአይ መጠየቅ። ኤአይ መልሱን ዝግጁ አድርጎ ስለሚሰጥዎት አእምሮ የመተንተን እድል አያገኝም። ይህ ደግሞ አእምሯችንን መረጃ ብቻ እንዲቀበል እንጂ በጥልቀት እንዳያስብ ሊያደርገው ይችላል። መጽሐፍ ማንበብ። ስታነቡ አእምሯችሁ በጸሐፊው ሐሳብ ላይ ጥያቄ ያነሳል፣ ያመዛዝናል፣ በምናባዊ ይስላል። ይህ ሂደት አእምሮን የሚያሰለጥንና የማሰብ ብቃት ኦር ፎከስ የሚያሳድግ ትልቅ የአእምሮ ጂምናስቲክ ነው። አምስተኛ፣ መስተጋብርና ሁለገብነት። ኤአይን መጠየቅ። ኤአይ እንደ ግል ረዳት ነው። ይህን ነጥብ አብራራልኝ፣ በአማርኛ ተርጉመው፣ በምሳሌ አስረዳኝ እያለ መወያየት ይቻላል። ይህ መስተጋብር ኦር ኢንተራክሽን ትምህርቱን ቀላል ያደርገዋል። መጽሐፍ ማንበብ። መጽሐፍ የአንድ ወገን ንግግር ነው። ጸሐፊው የጻፈውን ከመቀበል ውጭ ጥያቄ ቢኖረዎት በዚያው ቅጽበት መልስ አያገኙም። ሆኖም ይህ ዝምታ በራስዎ ውስጥ ጥልቅ ሐሳብ እንዲመላለስ እድል ይሰጣል ማለት ነው። ስድስተኛ፣ ስሜታዊ ትስስርና ጥበብ። ኤአይን መጠየቅ። ኤአይ መረጃ የሚሰጠው በሂሳብ ቀመር ወይም አልጎሪዝም ላይ ተመስርቶ ነው። ስለዚህ መልሱ ምንም አይነት ስሜት ወይም የህይወት ተሞክሮ የለውም። መጽሐፍ ማንበብ። መጽሐፍት የሰውን ልጅ ስሜት፣ ህመም፣ ደስታና ጥበብ ይይዛሉ።
በታሪክና በምሳሌ የታጀቡ ስለሚሆኑ መረጃው ወደ እውቀት ደግሞ ወደ ጥበብ እንዲቀየር ያደርጋሉ። በመጨረሻም ልላችሁ የምፈልገው ቴክኖሎጂው እኛን እንዲተካን ሳይሆን እኛን እንዲያግዘን ልንጠይቀው ይገባል። መጽሐፍ ማንበብ ለአእምሯችን ጂምናስቲክ እንደ መስራት ነው፣ ያጠነክረዋል። ኤአይ ደግሞ እንደ ፈጣን መኪና ነው፣ ያፈጥነዋል። ሁለቱን ስናጣምር ደግሞ የማይበገር ባለሙያ እንሆናለን። እናንተስ ምን ትመርጣላችሁ? መጽሐፍ ማንበብ ወይስ ኤአይ መጠየቅ? ያላችሁን ሐሳብ ኮመንት ላይ ጻፉልን። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።